ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛ አምባገነን በዛ ባለስልጣን ቤት እንደፈለገ በሚደረግበት ቤት አማኝ ሆና ተገኝታ ስልጣኑ ሳይደልላት ምን ሳይላት የአላህ ባሪያ መሆኗን ስላስመሰከረች አላህንም ለምና አላህ አላሳፈራትም፣ ነጃ አላት። እህቴ መርየምን አስታውሺ፣ አይሻን አስታውሺ፣ አሲያን አስታውሺ። ያንቺ ሞዴል ሊሆኑ የሚችሉት እነዚህ ናቸው። ሂጃብሽን ጠብቂ፣ ራስሽን ጠብቂ። እነዛ ከአላህ ውጭ ወዳጅ አድርጎ ያዟቸው ምሳሌው አለ ከመሰሊል አንከቡት ተኸዘት በይታ፣ ልክ ቤቷን እንደሰራች ሸረሪት ነው አለ። ዛሬ የተወለደ ሕፃን ነካቢ አድርጎ የሚፈርስ ከፀሐይ ማይከላከል ከዝናብ ማይከላከል ደካማ ብሎ ማለት የምን ቤት ነው? የሸረሪት ቤት ነው። ኑህ ልጁንም ሚስቱንም ማዳን አልቻለም። ነቢዩ ዓለይሂ ሰላቱ ወሰላም በጣም የወዱትን አጎታቸውን አቡ ጣሊብን ማዳን አልቻሉም። ማን ነው ሊያድነው የሚችለው? አላህ። በምን መልኩ? ሰውየው በስራው። ለዚህ ነው ነፍስህን አድን ርዕሱ የሆነው። ቢስሚላሂር ረህማኒር ረሂም ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩሁ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ወሚን ሰይአቲ አዕማሊና መን የህዲሂላሁ ፈላ ሙዲለ ለሁ ወመን ዩድሊል ፈላ ሃዲየ ለሁ ወአሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ ወበዕድ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ከእናንተ ውድ ወንድሞች፣ እናቶች፣ አባቶች፣ እህቶች ጋር አንድ ርዕስ ጋር ቆይታ አድርጋለሁ። ነፍስህን አድን በሚል ርዕስ ከእናንተ ጋር ቆይታ እናደርጋለን። አላህ ነገ የውመል ቂያማ ሰዎች ከዛች መከራ ከዛች ጭንቀት ሊድኑ የሚችሉት እዚህ በሰጣቸው መመሪያ ባዛቸው ትእዛዝ በከለከላቸው ክልከላ ላይ ተከልክለው ሲሄዱ ብቻ ነው ሊድኑ የሚችሉት። ይህንንም በምሳሌ በማድረግ አላህ የተከበሩ ነቢያቶችን ቤተሰብ እንደ ምሳሌ ያመጣልናል። ሊድኑ የሚችሉት በሰሩት መልካም ስራ ብቻ መሆኑን ሲያመላክተን ለኛ ላመኑትም ለካዱትም እያለ አላህ በምሳሌ መልክ አላህ ቁርአን ላይ ይገልጽልናል። ሱረቱ ተሕሪም ላይ አላህ የሉጥ የኑህ የፊርዓውንን ሚስት እንደዚሁም የተከበረችዋን ጥብቋን መርየምን ዓለይሂ ሰላምን እሷንም ታሪክ አላህ ያመጣል እንዲህ ያለ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار مع الداخلين وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحسنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين ضرب الله مثلا للذين كفروا لنزا لكادوا السوج مثالي أدرجني لله امرأة نوح وامرأة لوط ينوهنا يلوطن مستوچنا الله سبحانه وتعالى كانتا تحت عبدين بنيا ባሪያዎቻችን ስር ነበሩ አለ ሚን ዒባዲና ሳሊሒን ከኛ ደጋግ በሆኑት ሁለት ባሪያዎቻችን ስር ነበሩ፣ የነሱ ሚስቶች ነበሩ። ፈኻነታሁማ ነገር ግን ከዷቸው። ፈለም ዩግኒያ አንሁማ ሚነላሂ ሸይአን ከአላህ ቅጣት እነዚህ ሁለት ነቢያቶች ለሚስቶቻቸው ሊገፈትሩላቸው አልቻለም፣ ሊያድኗቸው አልቻለም። ወቂለ ተባሉ ወቂለ ድኹለ ናረ መዐ ዳኺሊን ጀሃነም ግቡ ከሚባሉት እንዲገቡ ተደረገ አለ። ፈለም ዩግኒያ አንሁማ ሚነላሂ ሸይአን አለ። ዱንያ ላይ የኑህ ሚስት ስትሰምጥ የሉጥ ሚስት ደግሞ
ጅብሪል በአንድ ክንፉ እላይ ሰማይ አድርሷቸው መሬት አድርጎ ሲቀብራቸው ሲገለብጣቸው ምድርን ሲገለብጥባቸው ሁለቱ ነቢያቶች ቤተሰቦቻቸውን ባለቤቶቻቸውን ሊያድኑ አልቻለም። ለምን? መልካም ስራ የለም ክደት ስላለ አለ። ቀጠለና ደግሞ ምንም ኩፍሩ ላይ ኩፍር አምባገነን እኔ ነኝ ጌታ ያለ ባለቤት ብትሆንም አላህን ስለያዘች ግን ዳነች ይላል። ማንን? ወደረበ አላሁ መሰለን ሊለዚነ አመኑ ለነዛ ላመኑት ደግሞ ምሳሌ አደረግናል። ኢምራአተ ፊርዓውን የፊርዓውንም ባለቤት አለ። ፊርዓውን ማለት አምባገነን አነ ረብኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ ሰዎችን ወንዶችን ሲገል የነበረ በሕፃንነታቸው ሲቆርጥ ሲያርድ የነበረ ጨካኝ ፊርዓውን ሙሳ መጥቶ ዳዕዋ አድርገው የሙሳ ድግምተኞ ማን ነው የፊርዓውን ድግምተኞች የሙሳን ተአምር ባዩ ጊዜ አመና ቢረቢ ሃሩና ወሙሳ በሙሳና በሃሩን ጌታ አምነናል ሲሉ የፊርዓውን ባለቤት አሲያ አብራ አመነች። ልክ ማመኗን ሲያቅና መስለሟን ሲያቅ ፊርዓውን አይቀጡ ቅጣት መቅጣት ጀመረ፣ ማሰቃየት ጀመረ። አላህ ይህንን ነው የፊርዓውን ሚስት ላመኑት ሰዎች ምሳሌ አደረግን። ኢዝ ቃለት ባለት ጊዜ ረቢ እብሊኒ ዐንደከ በይተን ፊል ጀና ጌታዬ ወይ አንተ ዘንድ ቤትን ገንባልኝ አለች። ወነጂኒ ሚን ፊርዓውን ከፊርዓውን ነጃ በለኝ፣ ወአመሊ ከስራው ከሽርኩም ወነጂኒ ሚነል ቀውሚ ዛሊሚን ከበደለኞች ህዝብም አድነኝ ባለች ጊዜ አስታውስ ለህዝቦች ነገር እያለ ለነቢዩ ዓለይሂ ሰላቱ ወሰላም ይህንን ታሪክ ይተርክላቸዋል። ፊርዓውን አሲያ ያመነች መሆኗን ሲያውቅ እግሯን አሰራት። አንድ እግሯን በሌላ አቅጣጫ ሌላውን በሌላ አቅጣጫ እጇን በሌላ አቅጣጫ በአራቱም አቅጣጫ ውጥር አድርጎ መሬት ላይ አስተኝቶ አሰራት። ኢማም በገዊ ተፍሲራቸው ላይ ሲፈስሩ እዛ ላይ አስተኝቷት በፀሐይ እንድትቃጠል ያደርግ ነበር። ልክ እነሱ ሲሄዱ መላእክቶች ጥላ ያደርጉላት ነበር ይላሉ። በጣም ከባድ ቅጣት ነበርና ሲያሰቃያት ረቢ ብሊኒ ዐንደከ በይተን ፊል ጀና ጌታዬ ወይ አንተ ዘንድ ጀነት ውስጥ ቤትን ገንባልኝ ብላ ነበርና አላህ ያሳያት ነበር የጀነት ቤቷን ይላሉ። ወነጂኒ ሚን ፊርዓውን ወዐመሊሂ ነጃ በለኝ ከስራውም ብላ ዱዓ አድርጋለችና ቋጥኝ ድንጋይ ነበር እንዲጫንባት ያደረገው። ከመውደቁ በፊት ያ ድንጋይ አላህ አስቀድሞ ሩሃን አወጣው ስቃዩ እንዳይሰማት። ለምን? በዛ አምባገነን በዛ ባለስልጣን ቤት እንደፈለገ በሚደረግበት ቤት አማኝ ሆና ተገኝታ ስልጣኑ ሳይደልላት ምን ሳይላት የአላህ ባሪያ መሆኗን ስላስመሰከረች አላህንም ለምና አላህ አላሳፍራትም ነጃ አላት። አምባገነን ቤት ሆነ ኢማንን ስትይዝ አላህ ይሄን ይመነዳሃል። ሷሊህ ቤት ሆነ ደግሞ ኢማንን ስትለቅ አላህን ስትለቅ ደግሞ ምን ያደርግብሃል? ቅጣት ያመጣል። ከዛ መርየምን በሶስተኛ መጣ። ወመርየም እብነተ ዒምራን አለቲ ያችንም የዒምራንን ልጅ መርየምን የተጠበቀችዋን ቅድስት የተቀደሰችዋን ንጹህ መርየም ዓለይሂ ሰላም ወይም ማርያም ማለት በኢስላም ትልቅ ቦታ አላት። የኢሳ እናት ናት። ኢስላም አክብሯታል። በስሟ ሱረቱ መርየም ብሎ ሰይሞላታል። የአላህ ባሪያ ናት። አላህም በብቸኝነት ተገዝታ ሄዳለች። ንጹህ ልጅን አላህ ሰጥቷታል። እሱም የአላህ ባሪያ ነበር። ኢሳ ዓለይሂ ሰላም አምላክም አይደለም የአላህ ልጅም አይደለም። ኢኒ አብዱላህ አታኒየል ኪታብ ወጀዐለኒ ነቢያ እኔ የአላህ ባሪያ ነኝ ገና እንደተወለደ የተናገረው መጽሐፍም ሰጥቶኛል ከነቢያቶችም አድርጎኛል። ይችን ሴትንም አውሳ ምሳሌ አደረግን አለ። አሕሰነት ፈርጀሃ ብልቷን የጠበቀች ንጹህ ጥቡቅ ለሴቶች ምሳሌ እህቴ መርየምን አስታውሺ፣ አይሻን አስታውሺ፣ አሲያን አስታውሺ። ያንቺ ሞዴል ሊሆኑ የሚችሉት እነዚህ ናቸው። ሂጃብሽን ጠብቂ፣ ራስሽን ጠብቂ። መርየምን አውሳ ያች ብልቷን የጠበቀች ፈነፋኽና ፊህ ሚን ሩሒና አላ በእርሱ ውስጥም ከመንፈሳችን ነፋን አላ አላህ። ወሰደቀት ቢከሊማት ረቢሃ በጌታዋም ቃላት ወኩቱቢሂ በመጽሐፍቱም ያረጋገጠች ወካነት ሚነል ቃኒቲን እሷም አላህን ከታዛዞች ነበረች፣ አላህን ከሚፈሩት ነበረች። አላህ በምን አመጣው? ምሳሌ አመጣ። ሰለፎቹ አላህ በምሳሌውን ነገር ሲናገር ዱዓ ያደርጉ ነበር። ምን ብለው? ያ አላህ
ይሄ የተናገርከው ምሳሌ እንድረዳው እንድገነዘበው አድርገን ይሉ ነበር። አላህም ምን አለ? ወቲልከል አምሳሉ ነድሪቡሃ ሊናስ፣ እቺን ምሳሌ ለሰዎች እናደርጋታለን። ወማ ያዕቂሉሃ ኢላ ልዓሊሙን፣ ዓቂሎች ዓሊሞች የሚረዱ የሚገነዘቡ ካሉን በስተቀር ማንም አያውቃትም። አላህ በምሳሌ ብዙ ነገሮችን ይናገራል። ለምሳሌ ሱረቱ ሐጅና ሱረቱ አንከቡት ላይ ሁለት ያሉትን አንቀጾች እንመልከት። ሱረቱ ሐጅ ላይ አላህ እንዲህ ይላል፣ ያ አዩሃ ናስ፣ ለሰው ልጆች ባጠቃላይ ሰው የተባለ ሁሉንም አላህ ያናገራል። ያ አዩሃ ናስ፣ እናንተ ሰዎች ወይ ዱሪበ መሰሉን፣ ለእናንተ ምሳሌ ተደርጎላችኋል። በሽርክ ጉዳይ ምሳሌ ተደርጓል። ፈስተሚዑ ለሁ፣ ለእርሱ አድምጡት፣ ጆሮአችን ስጡ። ኢነ ለዚነ ተድዑነ ሚን ዱንላህ፣ እነዛ ከአላህ ሌላ የምትገዟቸው የምትማጸኗቸው ለን የኽሉቁ ዙባበን፣ ዝንብን መፍጠር አይችሉም። እንኳን ሰማይ ምድር፣ እንኳን የሰው ልጅን፣ እንኳን ሌላ ችግር ሊከፈትሩልህ ጥቅም ሊያመጡ ይቅርና ደካማ የተባለችዋን ዝንብን መፍጠር አይችሉም። ወለው እጅተመዑ ለሁ፣ ለእርሱ ቢሰባሰቡ በጭራሽ ፈጽሞ ዝንብን ሊፈጥሩ አይችሉም። የዓለም ሳይንቲስቶች ቢሰባሰቡ እስቲችን ደካማ ፍጡር እናስገኝ ቢሉ ዝንብን መፍጠር አይችሉም አለ። አረ መፍጠሩማ ከባድ ነው። እንደው ከዛ ቀለለውን ላምጣል አላህ። ወኢን የስሉብሁም ዙባቡ ሸይአን፣ ዝንብ የሆን ነገር ነጥቋቸው የሚያመልኩትን ጣዖት አንዳንድ ቦታ ግንዱን ምኑም ደም ይቀባዋሉ፣ ቂቤ የሚቀባ ለጠንቋይ ሆኖ ሌላም በለው ነጥቆት ልሶበት ቢሄድ ላ የስተንቂዙሁ ሚንሁ፣ ከሱ አያስጥሉትም አለ አላህ። ضعف الطالب والمطلوب፣ ፈላጊውም ተፈላጊውም አምላኪውም ተመላኪውም ደካሞች ናቸው። ማ ቀደሩላህ ሐቀ ቀድሪህ፣ አላህን ተገቢ ክብሩን አላከበሩትም፣ ትክክለኛ ማወቅን አላወቁትም። ኢነላህ ለቀዊዩን ዐዚዝ፣ አላህ በጣም ሀያል አሸናፊ እሱ ነውና አለ። ከዛ ሱረቱ አንከቡት ላይ ደግሞ መሰሉ ለዚነ ተኸዙ ሚን ዱንላሂ አውልያ፣ እነዛ ከአላህ ውጭ ወዳጅ አድርጎ ያዟቸው ምሳሌው አለ ከመሰሊል አንከቡት ተኸዘት በይታ፣ ልክ ቤቷን እንደሰራች ሸረሪት ነው አለ። ሸረሪት ደካማ ብሎ ማለት ቤት ዛሬ የተወለደ ሕፃን ነካቢ አድርጎ የሚፈርስ ከፀሐይ ማይከላከል ከዝናብ ማይከላከል ደካማ ብሎ ማለት የምን ቤት ነው? የሸረሪት ቤት ነው። ወኢነ አውሀነል ቡዩት ለበይቱል አንከቡት፣ ከቤቶች ሁሉ ደካማ ብሎ ማለት ቤት የሸረሪት ቤት ነው። ለው ካኑ ያዕለሙን፣ ቢያውቁ ኖሮ ከአላህ ውጭ ያለን አካል ወዳጅ አድርጎ ሊገዙም አይችሉም ነበር አለ አላህ ሱብሓነሁ ወተዓላ። አምላኪዎቹ እንደ ሸረሪት ሲሆኑ ተመላኪዎቹ እንደ ሸረሪት ቤት ናቸው። ሊጠቅሟቸው ሊገዷቸው ማይቻሉ እያለ አላህ በምሳሌ መልክ ያመጣል። ይህን ምሳሌ አላህ ሲያመጣ ዞር እንድንል ነው። ራስን አድን ያልኩት ለዚህ ነው። ነፍስህን አድን። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ላይ አንድች የቁርአን አያ ወረደ። ወአንዚር አሺረተከል አቅረቢን፣ ወአንዚር አሺረተከል አቅረቢን፣ የቅርብ ዘመዶችን አስጠንቅቅ ሲላቸው አላህ ነቢዩ ዓለይሂ ሰላቱ ወሰላም አባ ሁረይራ ባስተላለፉት ኢማም ቡኻሪ በዘገቡት ላይ ቃመ ረሱሉላህ ሰለላሁ ዐለይሂ ወሰለም ሂነ አንዘለላሁ ዐዘ ወጀል ወአንዚር አሺረተከል አቅረቢን፣ የቅርብ ዘመዶችን አስጠንቅቅ ሲላቸው ነቢዩ ቆሙና ያ ማዕሸረ ቁረይሽ፣ እናንተ ቁረይሾች ወይ አው ከሊመተ ነሕዋ እሽተሩ አንፉሰኩም፣ ነፍሶቻችሁን አድኑ፣ ላ ኡግኒ አንኩም ሚነላሂ ሸይአን፣ እኔ ከአላህ ቅጣት ላድናችሁ አልችልም አሉ። ያ በኒ አብዲ መናፍ፣ እናንተ አብዲ መናፎች ወይ ዘራቸውንም እየጠሩ ላ ኡግኒ አንኩም ሚነላሂ ሸይአን፣ እኔ ከናንተ ላድናችሁ አልችልም ከአላህ ቅጣት፣ ነፍሳችሁን አድኑ። ያ አባስ ኢብኑ አብዱል ሙጠሊብ፣ አንተ አባስ የአብዱል ሙጠሊብ ልጅ ወይ ላ ኡግኒ አንከ ሚነላሂ ሸይአን፣ ከአላህ ቅጣት ላድን አልችልም፣ ራስን አድን። ወያ ሰፊየቱ አመተ ረሱልላህ ሰለላሁ ዐለይሂ ወሰለም፣ አንቺ ሰፊያ የነቢዩ የአላህ መልእክተኛ አክስት ሆንሽ ወይ ላ ኡግኒ አንኪ ሸይአን ሚነላህ፣ እኔ ከአላህ ቅጣት ላድንሽ አልችልም፣ ራስሽን አድኒ።
ወያ ፋጢመቱ አንቺ ፋጢማ ቢንተ ሙሐመድን ሰለላሁ ዐለይሂ ወሰለም የሙሐመድ ዐለይሂ ሰላቱ ወሰላም ልጅ ሆንሽ ወይ ሰሊኒ ጠይቅኝ ማ ሽእቲ ሚን ማሊ ከዱንያ ላይ ካለኝ ገንዘቤ የፈለግሽውን ጠይቅኝ አደርጋለሁ ላ ኡግኒ አንኪ ሚነላሂ ሸይአ ከአላህ ቅጣት ግን ነገ ላድንሽ አልችልም አባቴ ነብይ ነው እድናለሁ አይሆንም ነፍስሽን አድኒ ራስህን አድን ለዚህ ነው አየ ነቢያቶች ኢብራሂም አባታቸውን ማዳን አልቻሉም ሉጥ ሚስቱን ማዳን አልቻለም ኑህ ልጁንም ሚስቱንም ማዳን አልቻለም ነብዩ ዐለይሂ ሰላቱ ወሰላም በጣም የወዱትን አጎታቸውን አቡ ጣሊብን ማዳን አልቻሉም ማን ነው ሊያድነው የሚችለው አላህ በምን መልኩ ሰውየው በስራው ለዚህ ነው ነፍስህን አድን ርዕሱ የሆነው ነፍሳችንን ማዳን መን በጣ ቢሂ አመልሁ ለም ይስሪዕ ቢሂ ነሰብሁ ስራው ወደ ኋላ ያስቀረው ሰው የዘሩ ምንነት ወደፊት አያስኬደውም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አባቴ ዓሊም ሸኽ ስለሆነ እኔ ሙጅሪም ከሆንኩኝ ፊት ልቀደም አልችልም ሁሉም እንደየስራው ይጠየቃል ፈነሰቡ ዘር ማለት እኮ ማ ነፋ አባ ጣሊብን ወላ አባ ለሀብን አቡ ጣሊብንም አቡ ለሀብንም አልጠቀመም ወነሰቡ ዘር ማ ደረ ቢላለን ወላ ሱሃይበን ቢላልን አልጎዳውም ጥቁር ቢሆንም ወላ ሱሃይበንም ከዛ ከሩቅ የመጣውን እሱንም አልጎዳውም ፈኡላኢከ ውዲው ቢሽርክ እነዛ በሽርክ ሲዋረዱ ወሃኡላኢ ሩፊዑ ቢልኢስላም ወልኢስቲቃማ በእስልምናና በጽናት ግን አላህ ከፍ አደረጋቸው ለአምሩከ መልኢንሳኑ ኢላ ቢዲኒሂ ፈላ ተትሩክ ቱቃ ኢትካለን አለ ነሰቢ ፈቀድ ረፈዐ ልእስላሙ ሰልማነ ፋሪሲን ወቀድ ወደዐ ሽርኩ ሸሪፈ አባ ለሀብን በዘርህ አይደለም አትመካ አላህን ፈርተህ ቀጥ ብለህ ተጓዝ እስልምና ሰልማንን ፋሪሲ ከሩቅ የመጣውን ከፍ አደረገው አቡ ለሀብን ትልቅ ዘር አለኝ የተከበርኩ ሚለውን ግን አዋረደው ማንም በስልጣኑ ማንም በገንዘቡ ማንም በምኑ ሊድን አይችልም ማ አግና አኒ ማሊያ ሀለከ አኒ ሱልጣንያ ገንዘቤ አልጠቀመኝ ስልጣኔ አልጠቀመኝ የትኛውም ባለስልጣን የትኛውም ባለ ሀብት አላህ የሚወደውን መልካም ነገር ሰርቶ እስካልሄደ ድረስ ወላሂ ሊድን አይችልም ማንም አይድንም መዳን በነብዩ ዐለይሂ ሰላቱ ወሰላም ነው መዳን የረሱልን ዐለይሂ ሰላቱ ወሰላም ሸሪዓ ስንይዝ ብቻ ነው ዛሬ በሚገርማችሁ በዘመናችን ሐሰተኛ ነቢያቶች ብቅ አሉ ሁሉም በኮንፊደንስ እኔ ነብይ ከሌ ይባላለሁ ህይወት ተሰጥቶኛል አልሞትም ዘላለም ነኝ ይላል አላህ ውሸት ሞታለሁ ወላሂ አጭበርባሪ ነህ ነው ማለት ለምን ነብይ ከነብዩ ዐለይሂ ሰላቱ ወሰላም በኋላ ማን ምንም የለም ነብይ የለም ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሙሐመድ ከወንዶቻችሁ የአንዳችሁም አባት አይደለም ወላኪን ረሱላላህ ነገር ግን የአላህ መልእክተኛ ብቻ ነው ወኻተመ ነቢይን የነቢያቶች ምንድነው መደምደሚያ ነው خلاص ከኔ በኋላ ነብይ የለም አሉ ረሱል ዐለይሂ ሰላቱ ወሰላም ነብይ ቢሆን ኖሮ ቢመጣ ኖሮ ዑመር ይሆን ነበር አሉ ማን ይሆን ነበር ዑመር ይሆን ነበር ከኔ በኋላ ግን ምን የለም ነብይ የለም ለዚህም ሼኽ ሁሰይሚን ረሕመቱላሂ ዐለይሂ በአንድ ንግግራቸው ላይ ሲናገሩ ማንኛውም ሰው ከነብዩ ዐለይሂ ሰላቱ ወሰላም በኋላ ሌላ ነብይ አለ ብሎ የሚሞግት የሚከራከር ካለ ይላሉ አነ መን ዘዐመ اليوم ዛሬ ይላሉ አነ ወነራ አነ መን ዘዐመ اليوم ዛሬ የሞገተ ምን ብሎ በነብዩ ዐለይሂ ሰላቱ ወሰላም ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ አለ ብሎ የሞገተ ወይንም ደግሞ የሚሞግትን እውነት ብሎ የተቀበለ ይከፍራል ይላሉ ግልጽ ነው አለኝ ሲል እውነትም ሊሆን ይችላል ብትል እንኳን ምንን ማስተባበል ነው ቁርአንን ማስተባበል ነው የነብዩን ዐለይሂ ሰላቱ ወሰላም ሐዲስን ማስተባበል ነው የአላህን ቃል ማስተባበል ነው ስለዚህ ከነብዩ ዐለይሂ ሰላቱ ወሰላም በኋላ ምን የለም ነብይ የለም ስለዚህ አጭበርባሪ ነህ ይልቁንም እጠራሃለሁ ነብይ ነኝ የምትል ሐሰተኛ አጭበርባሪ ሰዎችን ሰብስበ ከአላህ መንገድ ውጪ የምትጣራ ውሸትን ሲህርን ድግምትን ከጂኒ ጋር
የተለያየ ነገርን ጥሪ የምታደርግ መዳን የሚቻለው በነቢዩ አለይሂ ሰላቱ ወሰላም መንገድ ብቻ ነው። የዓለም መድህን ረሱል አለይሂ ሰላቱ ወሰላም ብቻ ናቸው። ለዓለማት የተላኩት እሳቸው ብቻ ናቸው። ሁሉም ነቢያቶች ለየአካባቢያቸው እንደየቀያቸው ሲላኩ ለዓለም የተላኩት ረሱል ብቻ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ወይ አንተን ለዓለማት እዝነት አድርገን እንጂ አላክንህም። ስለዚህ የዓለም መድህን ረሱል አለይሂ ሰላቱ ወሰላም ናቸው። መዳን የሚቻለው በኢስላም ነው፣ በትክክለኛው መንገድ አላህን በብቸኝነት ስንገዛ ነው። ስለዚህም እኔ ነብይ ነኝ ምትልም ሌላም ነገር ምትል በአጠቃላይ መዳን በአላህ ነው፣ የአላህን መንገድ የሚያዝ ነው። ዛሬ ሰዎች ቢያጅቡህም ሰዎች እሰይ እንዳንተ ቢሉህም ወላሂ ብቻህን ቀብር ትገባለህ። አንድ ነገር ልብ በሉ፣ እቺ ንግሬን አዳምጡኝ። አንድ ስራ ስንሰራ ሰዎች የዓለም ህዝብ በአጠቃላይ ያን ስራ ቢወደው ቢያደንቁ ምን ቢሉ አላህ ካልተቀበለውና አላህ ካልወደደ ወላሂ ዋጋ የለውም። አሚለቱም ናሲባ፣ ለፊዎች ደካሚዎች አለ አላህ። የፈለገ ነገር ይስሩ አላህ ዘንድ እውቅና ከሌለው ተቀባይነት የለውም። ሙስሊም ውስጥም ሆነ ይሁን ከእስልምና ውጪ መንገድ ላይ ኖር ይሁን በየትኛውም አካባቢ በየትኛውም መንገድ በየትኛውም ሁኔታ አላህ ማይወደውን ነገር ከሆነ አላህ አይቀበልም። ሰው ቢጠላህ ቢያድሙብህ አላህ የወደደው ከሆነ ግን ማንም ሊያከስርብህ አይችልም። ስለዚህም አላህ ምን አለ? ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሰዎች ወይ ቁ አንፉሰኩም፣ ነፍሶቻችሁን ከእሳት አድኑ፣ ወአህሊኩም፣ ቤተሰቦቻችሁንም ናረን፣ ካስከፊዋ አቃጣይ ከሆነችው እሳት ራሳችሁን አድኑ። ወቁዱሃ ናሱ ወልሒጃራ፣ ማገዶዋ መቀጣጣይዋ እኮ የሰው ልጆችና ድንጋይ ናት አለ አላህ። ዓለይሃ፣ በሷ በጀሃነም ላይ መላኢከቱን መላእክቶች አሉ፣ ጊላዙን ጨካኝ የሆኑ፣ ሸዲዱን በጣም ብርቱ የሆኑ፣ ላ ያዕሱነ አላህ ማ አመረሁም፣ አላህ ያዘዛቸውን የማይቃረኑ፣ ወየፍዓሉነ ማ ዩእመሩን፣ ያዘዛቸውን የሚፈጽሙ ባት የሆኑ መላእክቶች አሉ። እግሩን ስበሩት የሚሰብሩት፣ ወርውሩት ወደ ጀሃነም የሚወረውሩ፣ የአላህን ትእዛዝ ብቻ የሚፈጽሙ መላእክቶች አሉ። ያስ ቀን ስንሄድ ብቻችን ነው ቀብር የምንገባው፣ ብቻችን። አንድ ከአፍሪካ መሪዎች መካከል እስቲ እናድናለን ሰዎችን እንፈውሳለን የሚሉ ሰዎች ለምን ያጭበረብራሉ? እስቲ ሆስፒታል ይሄዱና ሆስፒታል የተኙትን እስቲ ፈውሱኛ አለ። ጤነኛውን ጂኒ ያዘው አስመስለው ሲል ልክ ድራማ ታውቃላችሁ። ድራማ ምንድን ነው? ማስመሰል ነው አይደል? በቃ የዛ አይነት ስራ ነው ዛሬ እየሰራ ያለው። እኔ የሚያጅበኝ እዛው ቦታ ላይ ተሰብስበው አቅላቸውን የት ነው የሸጡት እላለሁ። ላኢላሃ ኢላላህ። አምልኮ ጭፈራ አይደለም። አምልኮ ማለት ዛዛታ ጩኸት አይደለም። አምልኮ የራሱ የሆነ ስርዓት አለው። አእምሮ ራሱ አይቀበልም፣ አቅልም አይቀበለው ነገር ነው። ስለዚህ ራስህን አድን፣ ራስሽን አድን። በምን ከተባለ ዱንያ ላይ መልካም ነገር በመስራት ወደ አላህ በመመለስ ኸይር ነገር ሰርተን እንሂድ። ብቻዬን ነው ቀብር ምገባው። የምትወዱኝ ወንድሞቼ ሞት ለማንም አይቀርም። ስሞት ካሚልን በጣም ስለምንወደው አብረነው ቀብር ንግባ ሚላል በታሪክም አይኖርም መቼም አይገኝም። ልክ እንደዚሁ እያንዳንዳችን ቀብር ስንገባ ስራችን ብቻ አብሮን ይገባል። ያ ሁሉ ቤተሰብ ያ ሁሉ ሊሸኝ ሄደ ቀብር ላይ በአጠቃላይ ሁሉም ይመለሳል። መኪናውም የተጫነበት መኪና ይመለሳል። የተሸከሙብም አልጋ ይመለሳል። ሟችን ሶስት ነገር ይከተለዋል። ቤተሰብ፣ ንብረቱ፣ ስራው ይከተለዋል። ቤተሰብና ንብረቱ ግን ይመለሳል። ለደቂቃም ከሱ ጋር አይቆዩም። በቃ خلاص አብረን እንግባ አንድ ሚል የለም። ስራው ግን አብሮ ይቀራል። ወይ ጀነት ያስገባዋል ወይ ጀሃነም ያስገባዋል። ስለዚህ ነገ የውመል ቂያማ ከቀብር ስንነሳ አላህ መጀመሪያ የሚጠይቀን ምንድነው? ሰላታችን ነው። ሰላታችን ላይ እንዴት ነን? አልহামዱሊላህ እዚህ መስጊድ ላይ ያላችሁት በጊዜ ገብታችሁ ትሰግዳላችሁ። ሁሹ ያለው ሰላት እንዲሆንልን አላህን እንማጸን። ሱና ሰላትን እንጠብቅ። ሱናን አንናቅ። አንድ የሱናን ጥቅም አንድ ሐዲስ ልንገራችሁ። ረሱል አለይሂ ሰላቱ ወሰላም
አባ ሁረይራ ባስተላለፉት ሐዲስ እንዲያሉ ኢነ አወለ ማ يحاسب به العبد يوم القيامه ነገ يوم القيامه አላህ ከሚተሳሰበው አንድም ባሪያ የሚተሳሰበው ሚን አመሊ ከስራው ሰላቱሁ ሰላቱን ነው። فإن صلحت ያማረች የተስተካከለች ትክክለኛ ሰላት ከሆነች فقد أفلح وأنجح فلاح ወጣ ነጃ ወጣ። وإن فسدت የተበላሸች ከሆነች ግን فقد خاب وخسر ተዋረደ ከሰረ። فإن انتقص من فريدته شيء ከፈርድ ሰላቱ የሆነ የተጓደለው ካለ በሆነ ጊዜ ፎርፈ ያልሰገድከው ካለ የሆነ የተጓደለው ነገር ካለ قال رب عز وجل አዛኙ ጌታ አላህ انظروا እስቲ ተመልከቱ هل لعبد من تطوع ለባሪያዬ ትርፍ ሰላት አለው ሱና የሰገደው ሰላት አለ ከዙር በኋላ ከዙር በፊት ከሱቢ በኋላ ከአስር በፊት ከመግሪብ በኋላ ከኢሻ በኋላ ሱናዎች አሉ የሰገደው አዱሃ ሰላት ሊሆን ይችላል ብቻ ሱና ሰላት ለይል ሰላት ሊሆን ይችላል የሰገደው ሱና ሰላት አለ እስቲ ለባሪያዬ ተመልከቱለት ካለ ኢላል አላህ فيكمل بها من انتقص من الفريضه ከዛ ከተጓደለ ፈርድ ሰላት ላይ ይሄን ሱና ሰላት ሙሉለት ጠግኑለት ይላል አላህ ثم تكون سائر اعماله على هذا ሌላው ስራው እንደዚህ ይሆናል ዘካም ካለ የጎደለ ካለ ትርፍ የሰጠው ሰደቃ ካለ ጾሙን የጎደለ ካለ ትርፍ የጾምቆ ጾም ካለ በሁሉም ነገር አላህ በዚህ መልኩ ሂድ ይላል። አየ ዙር በኋላ 4 ረካ የሰገደ ከዙር በፊት 4 ረካ የሰገደ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ፊቱን ከጀሃነም እሳት ያርቅለታል አሉ። ሱብሃንአላህ 12 ሱናዎችን የጠበቀ ደግሞ አላህ ጀነት ውስጥ ቤትን ይገነባለታል። ከዙር በፊት 4 ከዙር በኋላ 2 ስንት መጣ 6 ከመግሪብ በኋላ 2 8 ከኢሻ በኋላ 2 10 ሱቢ ላይ ያለችው ቀብሊያ 2 ረካ ስንት 12 እነዚህን ጠብቆ የሰገደ በጣም ሙተአኪድ ነብዩ ሲጠባበቋቸው የነበረ ሱና ናቸው ሌላ የለም ማለት አይደለም። ከአስር በፊት የሚሰገደው 4 ረካ ረሂመሁላህ አላህ ይዘንለት من صلى قبل العصر ከአስር በፊት 40 ረካዓት 4 ረካ የሰገደ አላህ ይዘንለት ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። ሱና ነው ብለህ አትናቅ። ያለውን ነገር በአጋጣሚ ጾም ሲመጣ እንደ አሹራ ጾም ሲመጣ የአረፋ ጾም ሲመጣ ሰኞና ሐሙስ አጋጣሚዎችን ተጠቅመህ ፈጽም። የትኛው ስራ ነጃ እንደሚወጣ አታውቅም። ስለዚህ ራስህን አድን። ዛሬ ሰዎች አጭበርባሪዎች በብዙ መንገድ ይመጣሉ። እህቴ አንቺ ጋር የከበቡሽ ብዙ ሰዎች አሉ። በቆርቆሮ ሊያታልሉሽ በገንዘብ ሊያታልሉሽ የመጡ ብዙ ሰዎች አሉ። በገንዘብ ሊያታልሉሽ ትምህርትሽን ውጤትሽን ከፍ እናደርጋለን ሚሉሽ ብዙ ሰዎች ይመጣሉ። ከማንም በላይ ማንን ተመልከች? አላህን። አንድ ንጉስ ምን አለ መሰላችሁ? አንዷን ጠራትና መስኮቶችን በአጠቃላይ ዝጊ አላት። ዘጋች። በሩንም ዝጊ ዘጋች። ሁሉንም ዘጋሽ? አዎ፣ ግን አንድ በር አልዘጋ አለኝ። ዚና ሊፈጽምባት ዝሙት ሊፈጽምባት እኮ ነው። የትኛው በር አላት? የአላህ በር አለች። ይዘጋል እንዴ? በየትኛውም ቦታ ብንሆን ማን ይመለከተናል? አላህ። አንተ ዱንያ ላይ መከራዎች ሊፈራረቁብህ ይችላል። ራስን የምታድንበት ለአኺራ ዛሬ የበላም ያልበላም ሀብታሙም ደሃውም ወላሂ ሞት ይዞት ይሄዳል። ሁሉም ይሞታል፣ ማይሞት የለም። እያንዳንዱ ምድር ላይ ያለ በአጠቃላይ ይጠፋል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላል ወልኢክራም። አልሞትም አትበለን፣ ህይወት ተሰጥቶኛል ብለህ ሰዎችን አታጭበርብር። ወላሂ ደጋግሜ ነው ማለት ትሞታለህ። ሰዎች ተሸክመው ስታታልላቸው የነበሩ ሰዎች ራሳቸው ተሸክመው ቀብር ይዘው ይሄዳሉ። ለማንም አይቀር ጉዳይ ነው። ለሁሉም ሰው ተጽፏል። ሚጠራጠራል አልሞትም ይል ጎረቤት አላህ ይዞብህ ይሄዳል። ሱብሃንአላህ። አላህ ደግሞ ትምህርት ሲሰጥህ ሁሉም እንደየፊልዱ እንዲያስታውስ ያደርገዋል። ዓሊም የሚደነግጠው ዓሊም ሲሞት ነው። ነጋዴ የሚደነግጠው ነጋዴ ሲሞት ነው። ሴቷም በተመሳሳይ እድሜዋ ያለች ሴት ስትሞት ትደነግጣለች። አስተማሪ ሲሞት ይደነግጣል። ባለስልጣን ሲሞት ይደነግጣል። ሁሉም ባለበት ፊልድ ላይ አላህ እየወሰደ ምን እያለ እየጠራ እያሳየን ነው። ዛሬ እንሸኛለን፣ ነገ እንሸኛለን። ዛሬ እንቀብራለን፣ ነገ እንቀበራለን። ሂድ መቃብሮች ቦታ ኮልፌ ሂድ፣ ሌሎችም መቃብር ቦታ በየአካባቢዎች ሂዱ። መቃብር ላይ ያሉትን ሰዎች ተመልከቱ። በሀብትም
ከኛ የበለጡ ነበሩ፣ ዛሬ ከምድር በታች ነው። በስልጣንም ከኛ የበለጠ ነበሩ፣ ከምድር በታች ገብተዋል። ሁሉም ይሞታል፣ ማይሞት የለም። ስለዚህ ራሳችን እናድን። ራሳችን የምናድንበት ዋነኛው መንገድ አንደኛ አላህን በብቸኝነት መገዛት፣ ያዘዘንን ሰላታችንን መጠበቅ። በተደጋጋሚ በየሚዲያው የምናገረው በዚህ ዘመን አላህን በብቸኝነት ተገዝቶ 5 አውቃትን ሰላት ጠብቆ ከሰው ሐቅ የራቀ ሰው ማሻአላህ ሷሊህ ማለት ይሰው። ከሰው ሐቅ የራቀ ሰውን ያልበደለ የሰውን ንብረት ያልነካ በጉልበቱም በስልጣኑም ተማምኖ ሰዎችን ያልበደለ ሰው አላህን በብቸኝነት ተገዝቶ ሰላቱን የጠበቀ ሰው እድለኛ ማለት ይህ ሰው ነው። ስለዚህም አላረዝሞ ራሳችን ጠብቅ፣ ልጆቻችንን በመልካም ነገር እንዘዝ፣ እናንጽ፣ ለልጆቻችን ኸይር ነገር እናሳያቸው፣ ወደ መልካም ነገር እናምጣቸው፣ ነገ እንዲጠቅሙን። ሰይድ ኢብኑ ሙሰይብ የሚባሉ ታላቁ ተዓቢይ ሙሐዲስ ልጃቸውን ምን አሉት መሰላችሁ? ሰላት ያበዛሉ፣ ጾም ያበዛሉ፣ ኸይር ነገር ያበዛሉና ይህን ምሰራው እኮ ላንተ ነው አሉት። እንዴት አላቸው? አላህ ቁርአን ላይ የተናገረውን አልሰማም? ወካነ አቡሁማ ሷሊሃ ሱረቱ ካፍ ላይ ጁማ የምትቀሩት የሙሳና የኸድር ቂሳ ላይ ያንን ቤት አስተካክለው እንቁ ሀብታቸውን ሲያስተካክሉላቸው ለምን አትቀበልም የሆነ ነገር ሲሏቸው በል እንግዲህ እኔ እናንተ ጊዜ በዚያ አብቅጠዋል፣ ውላችን ፈርሰዋል ብለው ከዛ ግን ያደረጉትን ነገር ታሪኩ ረጅም ነው። ሲናገሩ የመጨረሻው ምን ነበር? የነዚህ ሁለት ወላጆቻቸው አባቶቻቸውና እናቶቻቸው ሷሊሆች ነበሩ። ያንተ ሷሊህ መሆን ምናልባት ዱንያ ላይ ለልጅ ኸይር ነገር ሊያመጣላት ይችላል። ኸይር ነገር አሳየው፣ ከሞትኩ በኋላ ዱዓ የሚያደርግልህ ልጅህ ነው። ረቢ እርሐምሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ ተንከባክቡ እንዳሳደጉኝ እዘንላቸው ብለህ ዱዓ አድርግ የሚለው ወቁል ረቢ እርሐምሁማ ብሎ ዱዓ እንዲያደርግ ያዘዘው ማን ነው? አላህ። ለምን አይነት ልጅ ምን አይነት ልጅ ወንድሞች? ዝም ብሎ ልጅ ነው እንዴ? ላ የለፋህበት ልጅ፣ የለፋህበት ቁርአንን ያስተማርከው፣ ሐዲስን ያስተማርከው፣ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ያስተዋወቅከው፣ ከአላህ ጋር ያስተዋወቅከው፣ እውነትን አኽላቅን ያስተማርከው፣ በጥሩ ሁኔታ ተርቢያ ያሳደግከው ልጅ ወላሂ ብትሞት አይረሳህም። በዱንያ ላይ ድሉ ሳታገኝ ሐጅ ሳታደርግ ብትሞቺ አላህ ልጅ ሀብት ከሰጠው ዱዓ ማነው ሐጅ በየጊዜው ሲያደርግ የራሱን ካረገ በኋላ በሚቀጥለው እየነየተ አሁን ለአባቴ ብሎ ነይቶ ሐጅ ሲያደርግ አንተ ሐጅ እንዳደረክ ይጻፋል። ዱዓ ሲያደርግ አባት ይላለው ነው የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መዝገቡ በስቶ ይመጣል። ከየት መጣ ሲለው ዱንያ ላይ የተውከው ልጅ በልጅ እስቲግፋር ነው፣ በልጅህ ዱዓ ነው። መልሱ ይሄ ነው። ታዲያ ማን ነው ነገ ከሞተ በኋላ ስራው እንዳይቋረጥ ኸይር ስራው እንዳይቋረጥ ማይፈልጋለ? ሁላችንም እንፈልጋለን። ምኞት ብቻ መሆን የለበትም፣ በተግባር እናድርግ። ኢዛ ማተል ኢንሳን እንቀጣ አመልሁ ኢላ ሚን ሰላስ፣ የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል። 3 ስራ ሲቀር ሰደቀቱ ጃሪያ፣ ዘውታሪ ሰደቃ። መስኪን ላይ በርታ፣ ገንባ፣ መድረሳ ገንባ፣ ሀብት አለ ገንባ፣ ጉድጓዶ አውጣ፣ ሰዎች የሚጠቅም ስራ። ወላሂ ገንዘብ ማለት ማሊ ይላል የሰው ልጅ። ገንዘቤ የሱ ገንዘብ በልቶ የጨረሰው ለብሶ ያበሰበሰው ወአው ተሰደቅተ ፈአብቀይተ፣ ወይ ሰደቃ አውጥታ አላህ ዘንድ ያስቀራው እንጂ ሌላው የወራሽ ነው ያንተ አይደለም። ስለዚህ ለራስህን አድን፣ ራስህን የሚጠቅምን በገንዘብም ስራ። ነገ አላህ ዘንድ አካውንት ክፈት፣ አካውንት አስቀምጥ። አላህ ያራባዋል፣ ያባዘዋል፣ ኸይር አድርጎ ይሰጣል። ነገ የውመል ቂያማ መልካም የሰራውም መጥፎ የሰራውም ሁሉም ይጸጸታል። መልካም የሰራው ምን ነው ለምን አሳነስኩት ብሎ ይጸጸታል። መጥፎ የሰራው ደግሞ ለምን ሳልቶብት መጣው ብሎ ይጸጸታል። ጸጸት የዛና አይጠቅም። ስለዚህ የሰው ልጅ ሲሞት 3 ስራ ይቋረጣል። 3 ስራ ሲቀር ዘውታሪ ሰደቃ አው ዒልሙን ይንተፈው ቢሂ፣ ሰዎችን የሚጠቅም እውቀት ዒልም ያላችሁ የቁርአን ባልተቤቶች ቁርአንን አስቀሩ፣ አስተምሩ። ኸይሩኩም ከናንተ በላጩ መን ተዓለመ አልቁርአን ወአለመህ፣ ቁርአንን ተምሮ ያስተማረ ነው። ልጅህን ቁርአን አስቀረው፣ አስተምረው። በቀራ ቁጥር ብትሞት በቀራው ቁጥር አንተ ጋር ይመዘገባል። ዒልም አስተምረዋል፣ አንድ ሐዲስ ነግረዋል፣ 40 ሐዲስ አስተምረዋል፣ ኡሱሉ 30 አስቀርተዋል፣ አቂዳውን በፍቂሁም ሌላውን ሰጥተዋል። ያንን በተገበረበት ቁጥር ይጻፋል፣ ይጻፋል። ሶስተኛው አብዛኞቻችን ያለን አወለደ ሳሊህ፣ እናት አባት መልካም ልጅ ትተው ከሄዱ ዱዓ ሲያደርግላቸው አላህ ይቀበላቸዋል። ኸይር ነገር ዱንያ ላይ 2 ነገር ሲባል አሰሙ።
አሳዳጊ የበደለው ሲባል አሰሙ ምን ማለት ነው? ተርቢያ ላይ ያስያዘው እኮ ማለት ነው። መልካም እስካደረግከው ሱብሃንአላህ በልጅ መልካምነት ትታወሳለህ። አላህ ይማረው አባቱን እንደሱ መልካም ነበረ። አየህ የልጅ ሷሊህ ሲሆን መልካም ሲሆን እንደሱ ሷሊህ ነበር። አላህ ይማረው፣ አላህ የጀነት ያድርገው። ሰው ልጅን ባየ ቁጥር አንተን እያስታወሰ ዱዓ ያደርጋል። ሞተሃል እኮ ሱብሃንአላህ፣ ማን የማይፈልገው? ስለዚህ ነፍስህን አድን፣ ኸይር ነገር ስራ። በዚች አጭር ህይወት ወላሂ አጭር አላህ ነገ ብሎ ጠራው። ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد። አንድ ነፍስ ለነገ ያስቀደመችውን ትመልከት። ምን አለ አባ ሁረይራ አለቀሱ። ሞት ሲመጣ ፈራህ እንዴ? ሞት ለማን ይቀራል? ለማንም አይቀርም። የሚሄደው አገር ርዝመት ያስኩት ስንቅ ማነሴ አስለቀሰኛ ነው። አባ ሁረይራ 5374 ሐዲሶችን ለዚህ ኡማ ይበተኑ እንዲህ ካስጨነቃቸው እኔና አንተስ ምን አለን? ነፍስህን አድን፣ ነፍስሽን አድኒ፣ ነፍሳችንን እናድን። በመጨረሻም ኢስላምን እጠራችኋለሁ። ከኢስላም ውጭ ያላችሁ ኢስላም መድህን ነው። አላህ የወደደው ዲን የመረጠው ዲን ኢስላም ብቻ ነው። መዳን የሚቻለው የነቢዩና ዓለይሂ ሰላቱ ወሰላም መንገድ ስንይዝ ብቻ ነው። አላህን በብቸኝነት ስንገዛ ነው። ሊዳን የሚችለው አላህን በብቸኝነት አላህ ነቢይ አድርጎ የላከው ዒሳን ዓለይሂ ሰላም እንደ ነቢይነት ስናምን፣ እንደ አላህ ባሪያነት ስናምን ነቢዩ የመጨረሻው ነቢይ ናቸው። ኢስላም መለኮታዊ ሃይማኖት ነው ብለን ስንቀበል ብቻ ልንድን የምንችለው። ከዛ ውጭ መዳኛ መንገድ የለምና ወደ ኢስላም በዚሁ አጋጣሚ ጠራቸዋለሁ። አላህ መልካም ከተናገርኩ ከሱ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። መልካሙን ሰምተው ጥሩን ከሚከተሉ አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ነፍሳችንን የውመል ቂያማ ከሚድኑ ነፍሶች መካከል አላህ ያድርገን። ከዛ ጭንቀት አላህ ይጠብቀን። ሲራጥን እንደ መብረቅ ከሚያልፉ ባሪዎች መካከል አላህ ያድርገን። ሲራጥን እንደ መብረቅ ከሚያልፉ ሰዎች አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። በዱንያም በሞትም ፈተና አላህ ይጠብቀን። በዱንያ ላይ ስንኖር መልካም ነገሮችን ሰርተን ጭንቀታችን ተወግዶ ኸይር ነገር ሰርተን የምንጓዝ አላህ ያድርገን። አላህ ሱብሓነሁ ወተዓላ ዓለም ላሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው፣ ነጃ አላህ ይበላቸው። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብንን ወንድም እህቶቻችን የጀነት አላህ ይበላቸው። ቀብራቸውን አላህ ያስፋላቸው። በህይወት ወላጆቻችን በህይወት ያሉ የአላህ እነሱ ላይ ኸይር ነገር ሰርተን ተንከባክበን መልካም ነገር የሚያገኙ አላህ ያድርገን። የሞቱብንን አላህ ይማርልን። እዚሁ ዱንያ ላይ ልጆች ያለን ልጆቻችን ላይ መልካም ነገር ሰርተን ለመለጆቻችን ኸይር ነገር አመላክተን ከሄድን በኋላ ዱዓ የሚያደርጉልን ልጆች አላህ ያድርግልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين يا رب العالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።